ጋይሶችዬ እጅግ በጣም ከባድ ችግር ተፈጠረ። አብርሃም ወንድሙን በታላቅ ወንድማቸው ፊት ኤፍሬምን ሩታና እኔ ተፋተናል፣ ከዚህ በኋላ ከዛም እዛም እየዞርክ በመሀላችን እየገባክ ሌላ ህይወት ወይም ደግሞ ሌላ ኑሮ እንዳንኖር አታድርገን፣ እኔና ሩታ ተፋተናል፣ በፊት ለፊቷ መንገር አለብኝ ብሎት ነበር። አብርሃም ነገሮችን በጣም ሊያካብዳቸውና በጣም ትልቅ ችግር ሊፈጥር ነበር የሞከረው። ሩታችን ጀግናዋ ግን ማለት ነው በአንድ ቃላት ብቻ ነበረ ጭንቅላቱን ያለችው በመልስ ማለት ነው። የኔ ጀግና ሰላም ውድ የተከበራችሁ የቻናል ተከታታዮች እንዴት ናችሁልኝ? የኔ ወንዶች የኔ ወርቆች፣ ዛሬም በድጋሚ ተመልሼ በሌላ ቪዲዮ መጥቼላችኋለሁ። አሁንም ተመልሼ መጥቻለሁ ማለት ነው ውዶች። እጅግ በጣም በሳቅ ፍርስ የሚያረጋችሁ ነገር ተፈጠረ። አብርሃም እኮ ሰበብ እየፈለገ ሩታ ስር የማይጠፋው ነገር እኮ ነው። ግራ የሚገባኝ ነገር አሁን ኤፍሬም እያደረገ ባለው ነገር ላይ ሩታን ማምጣት ማለት ምን ማለት ነው ጋይሶች? ይሄ ማለት ሩታን ሳያያት መዋል ማደር አይችልም። ላገባ ነው እያለ እነ ሩታን እዛ ጋር በቃ ብዙ እነ ዳኒ እነ ሜሪን እያገናኝ በቃ ማለት ሩታን የሚያገኝበት ሰበብ ነው የሚፈልገው አብርሃም ማለት ነው። ከሩታ እኮ መለየት ካልፈለክ ከመጀመሪያውንም አለ መለየት ትችል ነበረ። ለምንድን ነው ሰበብ እየፈለገ? አሁን ተፋተናል፣ ከሷ ፊት ነው የምነግርህ። ከዚህ በኋላ እኔና እሷ ከተፋታን የፈለኩትን ሴት ማግባት የፈለኩትን ነገር ማድረግ እችላለሁ ምናምን እያለ ያሽቃብጣል። ኧረ እባክህ ሩታን ሳትፈታት በፊት እኮ ነው ሄርሜላን በላዩ ላይ ያመጣኸው አንተ ጅል ማለት ነው እንዴ! አብርሃም ተው፣ እኔ በመወድህና በማከብር ያህል እንዳልጠላህ እንዴ! ሩታ ገና እርጉዝ ሆና እኮ ነው ከሄርሜላ ጋር ሆቴል ለሆቴል አልጋ ቤት ለአልጋ ቤት ስትጃጃል የነበረው ማለት ነው። ሩታን የፈታሃት እኮ ከወለደች በኋላ ብዙ ፈተና ካሳለፈች በኋላ ነው። አብርሃም ለምንድን ነው እንዴ የማንረሳውን ጠባሳ እኮ ነው የተውክብን ማለት ነው። ስለዚህ መቼም ቢሆን አንተ መልካም ነገር ልትሰራ አትችልም። አሁንም ከሩታ ጋር ብትለያይም ግን ደግሞ አንተ ነህ ሩታን በሰበቡ እየፈለካት የምትመጣው ማለት ነው። ዘዋሪ አርፋ አትቀመጥም። እዛችሁ ያችኑ ውሽማህን ይዘህ አትቀመጥም። በሚስትህ ላይ ያመጣሃትን ውሽማህን ይዘህ ተቀመጥ ማለት ነው። ከዚህ በኋላ ከሩታ ህይወት አንተ ራስህ ውጣ። እሷም አልፈልግህም ብለሃለች ማለት ነው። እንዴ ምንድነው ሙጭኝ ብለሃል? ለቅም ያልኩህ እኮ አንተ ነህ እንጂ እኮ ሩታ አይደለችም። በስበብ አስበቡ እሷን ካላገኘ እያልክ የምትለፈው አንተ ነህ።